ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሳችን እንግዲህ በውጭ ሀገር የተፈጸመ ጋብቻ በኢትዮጵያ ይጸናል ወይ የሚለውን የምናይ ይሆናል ማለት ነው። በውጭ ሀገር የሚኖሩ ኢትዮጵያውያን በተለያየ ምክንያት በተለያዩ ሀገራት ይገኛሉ። በዚህም ምክንያት ጋብቻ በዛው ሊመሰርቱ ይችላሉ። ጋብቻ በዛው በሚኖሩበት ሀገር ይመሰርታሉ። በዛ ሀገር የተፈጸመ ጋብቻ ወደ ኢትዮጵያ በሚመጡ ጊዜ ህጋዊ ነው ወይ፣ በኢትዮጵያ ተቀባይነት አለው ወይ የሚለውን ነው የምናይ ማለት ነው። እንግዲህ የተሻሻለው የቤተሰብ ህግ አንቀጽ 5 ላይ ከኢትዮጵያ ውጭ ስለሚፈጸም ጋብቻ በግልጽ ደንግጎ አስቀምጧል ማለት ነው። ይህ ህግ እንግዲህ ምን ይላል? በተፈጸመበት ሀገር የጋብቻ አፈጻጸም ህግ መሰረት ከኢትዮጵያ ውጭ የተፈጸመ ጋብቻ የህዝብን ሞራል እስካልተቃረነ ድረስ በዚህ ህግ ተቀባይነት ይኖረዋል ይላል። ስለዚህ ከዚህ ላይ ምን ተቀባይነት እንዲኖረው በውጭ ሀገር የተፈጸመ ጋብቻ ወደ ኢትዮጵያ ሲመጣ ተቀባይነት እንዲኖረው ሁለት ነገሮችን ማሟላት አለበት ማለት ነው። አንደኛው ምንድነው? እንግዲህ ጋብቻው የተፈጸመው በተፈጸመበት ሀገር የጋብቻ አፈጻጸም ህግ መሰረት መሆን አለበት ማለት ነው። ተጋቢዎች ሲጋቡ እነሱ በሚኖሩበት ሀገር የጋብቻ ህግ መሰረት መጋባት አለባቸው። አንዱ ይህ ነው። ህጉ እነሱ የሚኖሩበት ሀገር በሚፈቅደው የጋብቻ ህግ መሰረት መጋባት አለባቸው ማለት ነው። አንደኛው ይህ ነው። ሁለተኛው ጋብቻው የህዝብን ሞራል የማይቃረን መሆን አለበት ማለት ነው። ይህ ደግሞ የማንን ህዝብ ነው? የኢትዮጵያን ህዝብ ሞራል የማይቃረን መሆን አለበት ማለት ነው። ምንም እንኳን እነሱ በተጋቡበት ሀገር ሞራል ቢሆንም ወይም ደግሞ ልክ ቢሆንም በኢትዮጵያ ባህል ግን የኢትዮጵያን ህዝብ ባህል የሚቃረን ከሆነ ይህ ጋብቻ አይጸናም ማለት ነው። አሁን ጥያቄው ምንድን ነው? ከኢትዮጵያ ህዝብ ሞራል ጋር የማይቃረን መሆን አለበት ሲል ምን ማለት ነው? ምሳሌዎችን እንይ እስኪ። እንግዲህ ከኢትዮጵያ ህዝብ ሞራል ጋር የማይሄዱ የተወሰኑ ምሳሌዎችን እንይ። እንግዲህ ከሞራል ጋር የሚቃረኑ በጣም ብዙ ናቸው። ነገር ግን ለምሳሌ ያህል የተወሰኑት እንይ። አንደኛ ለምሳሌ ከተመሳሳይ ጾታ ጋር ጋብቻ መፈጸም። ይህ እንግዲህ በኢትዮጵያ ሃይማኖትም ሆነ ባህል ፈጽሞ ተቀባይነት የሌለው ተግባር ነው ማለት ነው። በኢትዮጵያ ጋብቻ በወንድና በሴት መካከል ብቻ የሚፈጸም ተፈጥሯዊ ጥምረት ተደርጎ ሲወሰድ፣ በብዙ የውጭ ሀገራት ግን ወንድ ከወንድ ወይም ሴት ከሴት ጋር በህግ ይጋባሉ። ይህ ድርጊት በኢትዮጵያ ህግም ወንጀል ሲሆን በሞራልም እንደ ትልቅ ነውር የሚቆጠር ነው ማለት ነው። ስለዚህ ምንድን ነው? አንድ ሴት ከወንድ ጋር ነው እንጂ የምትጋባው፣ ወይም አንድ ወንድ ከሴት ጋር ነው እንጂ የሚጋባው፣ ሴት ከሴት ጋር ወንድ ከወንድ ጋር ተጋብተው ቢመጡ በኢትዮጵያ ተቀባይነት የለውም ማለት ነው። ለምን? ቅድም እንዳየነው ከህዝቡ ሞራል ጋር የሚጻረር ነው ማለት ነው። ሌላ ምሳሌ እናንሳና የይስሙላ ጋብቻ አለ። በውጭ እንግዲህ በአንዳንድ ሀገሮች የይስሙላ ወይም ደግሞ የወረቀት ጋብቻ ተብሎ የሚፈጸም የጋብቻ አይነት አለ። እንግዲህ በውጭ ሀገር የሚኖሩ ሰዎች ለመኖሪያ ፍቃድ ወይም ግሪን ካርድ ለሚባለው ለዜግነት ሲሉ ብቻ የሚያደርጉት የውሸት ጋብቻ ነው ማለት ነው። የይስሙላ ጋብቻ ወይም የወረቀት ጋብቻ የሚባለው ይሄ ነው። እንግዲህ በኢትዮጵያ ሴት ጋብቻ በፍቅር በመተሳሰብና ቤተሰብን ለመመስረት የሚደረግ ቅዱስ ቃል ኪዳን ነው። ነገር ግን ይህንን ክቡር ተቋም ለቁሳዊ ጥቅም እና ለህጋዊ ወረቀት ለማግኘት ለመዋል የጋብቻን ክብር የሚያዋርድና የህዝቡንም ሞራል የሚቃረን ተግባር ነው ማለት ነው። ስለዚህ ግሪን ካርድ ለማግኘት ወይም ሬዚደንስ ካርድ ለማግኘት ብቻ ተብሎ የውሸት ጋብቻ ተደርጎ ከሆነ ወደ ኢትዮጵያ ሲመጣ ተቀባይነት የለውም ማለት ነው። ሁለተኛው ምሳሌ ይህ ነው። እንግዲህ ከሞራል ጋር ከኢትዮጵያ ህዝብ ሞራል ጋር የሚቃረን ጋብቻ ነው እያወራን ያለ ነው። ምሳሌዎችን ነው እያየን ያለ ነው። ስለዚህ እነዚህ ከተከሰቱ ተቀባይነት የለውም ማለት ነው። ሶስተኛ ምሳሌ እናንሳ። ሌላው ምንድነው? ክፍት ጋብቻ ወይም ኦፕን ሜሬጅ የሚባለው ነው። ይህ እንግዲህ ጥንዶች
ተጋብተው አብረው እየኖሩ ነገር ግን እርስ በርሳቸው በመስማማት ከሌሎች ሰዎች ጋር የወሲብ ወይም የፍቅር ግንኙነት እንዲኖራቸው የሚፈቀድበት የጋብቻ አይነት ነው ማለት ነው። እንግዲህ በኢትዮጵያ ባህል ታማኝነት ወይም ፊዴሊቲ የጋብቻ ዋናው ምሰሶ ነው ማለት ነው። ባለትዳሮች ለአንዳቸው ብቻ ታማኝ ሆነው መኖር ይጠበቅባቸዋል ማለት ነው። ክፍት ጋብቻ እንግዲህ ይህን የክብር እና የታማኝነት እሴት የሚሽር ነው ማለት ነው። እዚህ ላይ እንግዲህ በጣም ከኢትዮጵያ ባህል ጭራሽ ያፈነገጠ ነው ማለት ነው። እንግዲህ ባልና ሚስቱ ነው ተቀምጠው እያለ በስምምነት ከሌላ ሰው ጋር ወንድየውም ከፈለገ ከሌላ ሴት ሴቲቱም ከሌላ ወንድ ጋር በፍቃደኝነት ጾታዊ ግንኙነት ያደርጋሉ ማለት ነው። እንደዚህ አይነት ነገር ካለ አይፈቀድም ማለት ነው። አራተኛ ምሳሌ እናንሳና እንጨርስ። ሌላው ራስን ማግባት በአንዳንድ የውጭ ሀገራት አዲስ እየመጣ ያለ እንግዳ ባህል ነው። አንድ ሰው ለራሱ ቀለበት አድርጎ ሰርግ ደግሶ ራሴን አግብቻለሁ የሚልበት ሁኔታ ነው ማለት ነው። እንግዲህ በኢትዮጵያ ማህበረሰብ ጋብቻ የሁለት ግለሰቦች ሳይሆን የሁለት ቤተሰቦችም ጥምረትና የዘር መቀጠያ መንገድ ነው ማለት ነው። ራስን ማግባት የሚለው ጽንሰ ሀሳብ ከኢትዮጵያዊነት የማህበራዊ ኑሮ ዘይቤና አስተሳሰብ ጋር ፈጽሞ የማይገናኝ የሚጻረን ነው ማለት ነው። ስለዚህ እነዚህ አሁን ያልኳቸው እንደ ምሳሌ ናቸው። እነዚህንና መሰል ሌሎችን ተግባራት መሰረት በማድረግ የተፈጸመ ጋብቻ ካለ በኢትዮጵያ ሲመጣ ተቀባይነት የለውም ማለት ነው። ነገር ግን ከኢትዮጵያ ሕዝብ ጋር የማይጻረን ጋብቻው ደግሞ የተፈጸመው ተጋቢዎች በሚኖሩበት የቤተሰብ ሕግ ወይም ደግሞ የጋብቻ ሕግ መሰረት ተደርጎ የተጋቡ ከሆነ ጋብቻው በኢትዮጵያ ሲመጣ ተቀባይነት አለው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ተከታታዮች በሚቀጥለው ቪዲዮ እንግዲህ አስፈላጊ ከሆነ ኮሜንት ላይ ጻፉልኝና ውጤቱ ምን ይሆናል በውጭ ሀገር ተጋብተው ከኢትዮጵያ ሕዝብ ሞራል ጋር የማይጋጭ ከሆነና ተጋቢዎችም የተጋቡት በሚኖሩበት የጋብቻ ሕግ መሰረት ሆኖ በኢትዮጵያ ተቀባይነት ካለው ውጤቱ ምን ይሆናል፣ ከንብረት ጋር በተያያዘ ወይም ከውርስ ጋር በተያያዘ ምን ይሆናል የሚለውን እንድሰራላችሁ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ለዛሬ ያቀረብኩላችሁ የሕግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።